ዛሬ ቻፕተር 7 ደሪቬቲቭ ኤንድ ኢትስ አፕሊኬሽን ነው የምናየው። እንግዲህ ከሊሚት የቀጠለ ዩኒት ነው። ሊሚት የአፕሮች ነው፣ ኒርነስ ነው እስካሁን ስናይ የነበረው። ቻፕተር 7 ደሪቬቲቭ የሚለው ግን ሬት ኦፍ ቼንጅ ነው። ብዙ ጊዜ በደንብ እናያለን በተለይ አፕሊኬሽን ጋር። ሶ ደሪቬቲቭ ምንድነው? ከኢንቴግሬሽን ተቃራኒ ነው። ኢንቴግሬሽን የሚል ቀጣይ ርዕስ አለ፣ ተቃራኒ ነው። ከሊሚት ጋራም ከኢንቴግሬሽን ጋራም ግን ሸር የሚያደርጉት ነገር አለና እስኪ እንቀጥል እስኪ። ሶ ጀነራሊ እዚህ ጋር የተቀመጠች ዴፊኒሽን አለች። ሊሚት ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤክስ ማይነስ ኤክስ ኖት ኤግዚስት ካደረገ ይሄ ነገር ኤግዚስት ለማድረግ እዚህ ጋር ዶሜኑ ኤክስ ማይነስ ኤክስ ኖት ከዜሮ መለየት አለበት። ይሄ ኤግዚስት ያደረገ ካልነ ዘን ይሄ ዚስ ሊሚት ደሪቬቲቭ ኤፍ አት ኤክስ ኖት አለው ማለት ነው። ይሄ ሊሚት አት ኤክስ ኖት ላይ ደሪቬቲቭ አለው ነው የሚለው። ኤግዛምፕል እንስራበት እስኪ። ለምሳሌ ኤግዛምፕል እንስራበት እስኪ። እዚህ ጋር የተቀመጠች አለች። ፎር ኤግዛምፕል ኤን ብንሰራት ፎር ኤክስ ፕላስ 5 ኤክስ ኖት 2 ተሰጥቶናልኝ። ፎርሙላችን ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤክስ ማይነስ ኤክስ ኖት ዊች ኢዝ ሊሚት ነው። ይሄ ሊሚት ነው። ኤክስ ወደ ኤክስ አፕሮች ሲያደርግ ማለት ነው። ኤክስ አፕሮች 2 ሲያደርግ ይሄ ነው ፎርሙላችን መተካት ነው። ኤፍ ኦፍ ኤክስ ማለት ስጥን ፈንክሽን ነው። ፎር ኤክስ ፕላስ 5 ነው። ኦኬ ፎር ኤክስ ፕላስ 5 ማይነስ ኤፍ ኦፍ ኤክስ ኖት ማለት ደግሞ 2 ተክተን የሚመጣው ነው። 1/3 ነው የሚመጣው አይደለ? 1/3 ኦቨር ኤክስ ማይነስ ኤክስ ኖት ደግሞ ኤክስ ማይነስ 4 ማለት ነው። ዘን ፎር ኤክስ ኤክስን እንተካበት 2 ነው የምንተካው 8 ይሆናል። 8 ሲደመር 5 13 ኦኬ 0 ይመጣል። ቢፎር ዚት ግን ፎር ኤክስ 5 ማይነስ 13 ማይነስ 8 ፎር ኤክስ ማይነስ 8 ኦቨር ኤክስ ማይነስ። አሁን እዚህ ጋር የጋራን 4 እናወጣ 4 ኢንቱ ኤክስ ማይነስ 2 ኦቨር ኤክስ ማይነስ ሶሪ እቺ 4 ነች ላስተውታ 4 ዘን ኤክስ ማይነስ 4 በኤክስ ማይነስ 4 ጠፍቶ አንድ ብቻ ይቀራ ማለት ነው። 4 ብቻ ይቀራ ማለት ነው። ስለዚህ ሊሚቱ የዚህ 4 ነው። በዚህ መስራት ይቻላል የሚለውን በዚህ አጋጣሚ እንደዚህ ነው። ዘን ቀጣዩ ጥያቄ ደግሞ እስኪ ዲን እንስራት እስኪ። ሩት ኤክስ ነች። ኤክስ ኖት አፕሮች ቱ 4 ነው። ሶ እቺም ስንሰራው እንደዛው ጀነራል ፎርሙላ ነው የምንጠቀመው። እዚህም ማነር ኤፍ ኦፍ ኤክስ ማን ነው? አሁን ሩት ኤክስ ነው። ኤፍ ኦፍ ኤክሳችን ሩት ኤክስ ነው ማይነስ ኤፍ ኦፍ ኤክስ ነው ደግሞ 4ን ስንተካ ማለት ነው ሩት 4 ኦቨር ኤክስ ማይነስ 4 ማለት ነው። ዘን ይቺ ማለት ሩት ኤክስ ማይነስ ሩት 4 ስትወጣ 2 ትሆናለች አይደል? 2 ኦቨር ኤክስ ማይነስ 4 ነው። ከዛ ራሽናላይዝ እናደርገው ይሄን ሩት ኤክስ ፕላስ ሩት 2 ኦቨር ኤክስ ሩት ኤክስ ፕላስ ሩት 2 ራሽናላይዝ አደረግነው ማለት ነው። ኦኬ እቺ ላይኛው ሩት ኤክስ ማይነስ ሩት 2 ታይምስ ሩት ኤክስ ፕላስ ሩት 2 ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ደግሞ ኤ ስኩዌር ማይነስ ቢ ስኩዌር ነው። ሶ ሌት ይችን ኤም በላት ሁለትን ደግሞ ቢ በላት እዚህ ጋር ሌላ ከለር እንጠቀማለን ነበር። ኦኬ እዚህ ጋር ኤሎይስ እንደዚህ ብንጠቀም አሪፍ ነው እንትኗን ማለት ነው። ሶ ኤና ቢ ናቸው ብለን እንትን ካልነ ሶሪ ሶ እነዛ በዛ ፎርሙላ መሰረት እንዴት ነው አሁን የምንሰራው? ሶሪ ኦኬ ጉድ ሶ ኤ ስኩዌር ማይነስ ቢ ስኩዌር ይመጣል ካልነ ኤ ሩት ኤክስ ነች፣ ኤ ስኩዌር ኤክስ ይመጣል ማይነስ ቢ 2 ነች፣ ኤክስ ማይነስ 4 ይመጣል ማለት ነው። ኦቨር ኤክስ ማይነስ 4 ታይምስ ሩት ኤክስ ፕላስ ታችኛዋን አናባዛት እንዳይተቀመጣለች ማለት ነው። ይሄ ኤክስ ማይነስ 4 ኤክስ ማይነስ 4 ያጠፋዋል። ሶ ማን ይቀራል ብቻ ማለት ነው 1 ኦቨር ሩት ኤክስ ፕላስ 2 ይዘን 4 እንተካዋለን። 4 ስንተካው ሲወጣ 2 ነው አይደል የሚሆነው? 1 ኦቨር 2 ፕላስ 2 ነው የሚሆነው። this is the limit of this ደሪቬቲቭ። ይሄ ሊሚቱ ደሪቬቲቭ ነው ማለት ነው። ይሄን በዚህ እንሰራለን ማለት ነው። እስኪ ወደ ቀጣዩ ጥያቄ እንሂድ። find the equation of the line tangent to the graph of f of x equal x square at 1 0 minus 5 ምን ፈልገው እዚህ ጋር እንደ አፕሊኬሽን ነው። ይሄ ደሪቬቲቭ ታንጀንት ላይንን ፈልጉ ነው። ለማን? ለዚህ ግራፍ ታንጀንት ላይን ነው ፈልጉ የሚለን። የዚህ ግራፍ እንዴት ነው የሚሆነው? የf of x ስኩዌር እንደዚህ ሆኖ
ሶሪ እንዴት ነው የሚሆነው? እንትን እንደዚህ አይነት አፓወርድ የሆነ ፓራቦላ። ለማንኛውም ግን እዚህ ጥያቄው ምንድን ነው ለማለት የፈለገው ኤክስ አት 1 ላይ ኤክስ አት 0 ላይ እና ኤክስ አት -5 ላይ ኢኩዌሽን ኦፍ ታንጀንት ላይኑን ፈልጉ። ስለዚህ ኢኩዌሽን ኦፍ ታንጀንት ላይን ስንፈልግ እዚህ ጋር ደሪቬት እናደርገው ነው። ኢኩዌሽን ኦፍ ታንጀንት ላይን ከጠይቃችሁ የተሰጠውን ፋንክሽን ደሪቬት ማለት ከዛ ሀሳብ በስሎፕ ፎርሙላ መሰረት ደሪቬት ስታደርጉ እንትን እናገኛለን እዛው ላይ ስሎፕ እናገኛለን። ደሪቬት ዘን በስሎፕ ፎርሙላ መሰረት መስራት። እስኪ ሌትስ ዱ እንስራ እስኪ ኦኬ ሶ እንዴት ነው የምንሰራት? ይችን እንዴት ነው የምንሰራት? ኤፍ ኦፍ ኤክስ ኤክስ ስኩዌር ከሆነ ደሪቬት እናደርጋ እስኪ። ኤክስ ስኩዌር ምን ትሆናለች? እቺ ወደዚህ ትመጣለች አይደለ? ቱ ኤልስ ደሪቬት ስናደርግ ምንድነው የምናደርገው? ኤክስፖነንቱ ላይ አንድ እንቀንሳለን። ሌት ኤክስ ዘ ፓወር ኦፍ ኤን ካለና ምን እናደርጋለን? እቺ ኤን ወደዚህ ማንጣት ኤን ታይምስ ይሆናል። ኤክስ ዘ ፓወር ኦፍ ኤን ማይነስ ኤን ነው የምናደርገው። ኤን ማይነስ ኤን ነው የምናደርገው። ዋን ነው የምናደርገው። እዚህ 1 2 እየተቀነሰበት ይሄዳል ማለት ነው። ሶ ኤክስ ስኩዌር ደሪቬት ሲደረግ እቺ 2 ወደዚህ ትመጣለች። 2 ታይምስ ኤክስ ዘ ፓወር ኦፍ 2 ማይነስ 1 ይሆናል። 2 ማይነስ 1 ደግሞ 1 ነው። ሶ 2x ብቻ ይሆናል ማለት ነው። 2x ብቻ ይሆናል የዚህ ደሪቬቲቭ። ሶ እንደዚህ ከሆነ እዚህ ጋር ምን አግኝተን ስሎፕ ነች። እቺ ሁለት ስሎፕ ነች። በዚህ እቺን ያዝ ስሎፕ ነች። ዘን በስሎፕ ፎርሙላችን መሰረት ምንድነው የሚለው? ስሎፕ ፎርሙላ y ማይነስ y ኖት which is equals to m into x minus x ኖት። የድሮ ፎርሙላ ማለት ነው። ይቺ በቃ x minus x ኖት አለችን ማለት ነው። እቺ x minus x ኖት ነች የምትሆነው x minus x ኖት y minus y ኖት ነው የሚለው። አሁን y የምትቀመጠች y minus y ኖት ማለት እንዴት ነው የምናገኘት? f at የተሰጠ ፋንክሽን ላይ ማለት ነው። f at 1 ላይ ስንት ይመጣል? አሁን እዚህ f at 1 እና f at 2 ነው የሚመጣው። ሶ y minus 1 which is equals to ስሎፓችን ስንት አመጣራለ? 2 into x minus x ነው ደግሞ x minus 1። ምክንያቱም f at 1 ላይ ስንት ስለሆነ 1 ስለሆነ ወደ እንትባ ብንመልስ ይኸው x 1 ስለተሰጠነ ማለት x 1 f at 1 ላይ ደግሞ ስንት ይመጣል? 1 ስኩዌር 1 ነው የሚመጣው። ስለዚህ y ምን ነው እዚህ ጋር 1 ነው። እንዲሁ ኤክስም 1 እሱን እንከተልና እዚህ ጋር ስንሄድ ይሄን መስራት ነው በቃ። y ማይነስ 1 2x ማይነስ 2 ይመጣል እዚህ ጋር። ኦር y ኩኖ ብለን 2x ማይነስ 2 ፕላስ 1 ይሆናል። እቺ 1 ወደዚህ ዴል ማለት ነው። ሶ ምን ይወጣ ማለት ነው? 2x ማይነስ 1 ይሆናል። ይሄ ኢኩዌሽን ኦፍ ታንጀንት ላይን እዚህ ጠቅላላ ስናደርገው የተሰጠን ፋንክሽን ደሪቬት ማድረግ። ከዛ ደሪቬት አድርገን ምን እናገኛለን? ስሎፑን እናገኛለን። ስሎፕ ደግሞ ጀነራል ኢኩዌሽን ኦፍ ስሎፕን ተጠቅመን እንሰራለን ማለት ነው። ሌላ ኤግዛምፕል እስኪ ሌላ ኤግዛምፕል ኦኬ አንድ ነች። ያው ዜሮ መተካትም -5ም ከሆነ -5ን መተካት የሚለየው እዚች 1 ከተካንባት ቦታ ላይ እነሱ መተካት ስለሆነ ጀነራሊ ደሪቬት ኦፍ የፓወር ፋንክሽን የሚል እስኪ ሩል ኦፍ ዲፈረንሲዬሽን ብዙ አሉ። ምን ፓወር ፋንክሽን ደሪቬት ይደረጋል? ፓወር ፋንክሽን ብቻ ሳይሆን ሌሎች ብዙ ፋንክሽኖች ስላሉ ማለት ደሪቬት የምናደርጋቸው እነ ትሪጎኖሜትሪክ ፋንክሽን፣ እነ ሎግ፣ ኤክስፖኔንሻል ፋንክሽን እነሱን ደሪቬት ማድረግ ነው የምናየውና ሶ እዚህ ጋር ኤፍ ኦፍ ኤክስ ኤክስ ሬዝ ኤን ቢሆን ሪዝ ፓወር ፋንክሽን በ10ኛ ክፍል መሰረት 10ኛ ክፍል ማስታወስ አስፈላጊ ከሆነ እንደገና ሪቫይዝ ማድረግ ያስፈልጋል። እዚህ ጋር ሶ ፓወር ፋንክሽን ማለት በዚህ ፎርም የሚገለጽ ኤክስ ሬዝ ኤን ዌር ኤን ኢዝ ፖዚቲቭ ኢንቲጀር ለምሳሌ ኤክስ ዘ ፓወር 2 እና 2 ዘ ፓወር ኤክስ ልዩነት አላቸው አይደለ? ይሄ ኤክስፖኔንሻል ነው፣ ይሄኛው ደግሞ ፓወር። ሶ እነዚህ ከሆነ እንዴት ነው ደሪቬት የምናደርገው አለ? ኤፍ ደሪቬቲቭ ኤክስ ከተባለ ቅድም እንዳየነው እቺኔን በጎን እናመጣለን፣ ዘን ከሷ ላይ አንድ እየቀነስ እንሄዳለን። ይሄ ፓወር ፋንክሽንን ዲፈረንሺየት የምናደርግበት ሩል ነው።
ትራይጎኖሜትሪክ ፈንክሽን ቢመጡሳ ትሪክ እንዴት አድርገን ፈንክሽን ደሪቬት እናደርጋለን ከተባለ እንደ ጀነራል ሩል ሳይን ኤክስ ደሪቬቲቭ ኮዝ ኤክስ ነው። ኮዝ ኤክስ ደሪቬቲቭ ደግሞ ማይነስ ሳይን ኤክስ ነው። ሃው ኦኬ ፕሩፍ ኢት። ይሄ ነገር ፕሩፍ ማድረግ ይቻላል። የሳይን ኤክስ ኮዝ ኤክስ መሆኑን የኮዝ ኤክስ ደግሞ ማይነስ ሳይን ኤክስ መሆኑን ፕሩፍ ማድረግ ይቻላል። ጀስት እስኪ ፎር ጀነራል ነው እንጂ ፕሩፍ ብናደርጋት አሪፍ ነው። ሶ እንግዲህ የሳይን ኤክስ ደሪቬቲቭ ኮዝ ኤክስ ነው፣ ግን እንዴት መጣ ነው። ጀነራል ፎርሙላ እንጠቀም እስኪ። ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤክስ ማይነስ ኤክስ ኖት ነው ብለናል። ሶ ኤፍ ኦፍ ኤክሳችን ማን ነው? እዚህ ጋር ሳይን ኤክስ ነው። ጥሩ ማይነስ ኤፍ አት ኤክስ ኖት እንጠቃለን። ሶ ኤፍ አት ኤክስ ኖት ማለት ደግሞ የተሰጠነ መጠቀም ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ላይ መጠቀም ማለት ነው። ሶ ሳይን ኤክስ ማይነስ ኢዝ ኮዝ ኤክስ ኦቨር ኤክስ ማይነስ ኤክስ ኖት ነው አይደል የሚለው ኤክስ ማይነስ ኤክስ ኖት። ኦኬ እቺ ሌላ ፎርሙላችን የምታሰራነ ታች አለች ሌላ ኤክስ ማይነስ ኤክስ ኖት ኤክስ ማይነስ ኤክስ ኖት። አሁን እኛ የምንተካው ሌላ ኤክስ ማይነስ ፒ የምትል ሌላ ፎርሙላችን የምታሰራነ ሶሪ እዚህ ጋር አይደለችም ያለችው ያችን ፎርሙላ የምታሰራነ ያቺኛው ፎርሙላች እንሰራታለን አሁን ቀጣይ። ሌላው ፋይንድ ዘ ዴሪቬቲቭ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽን ዊዝ ሪስፔክት ቱ ዘ ፕሮፐርቲ ቫሪያብል ነው የሚለው። እንግዲህ ብንች እዚህ ጋር ፋይንድ ዘ ዴሪቬቲቭ ኦፍ ፋንክሽን ሲለን ለምሳሌ የማይነስ ሳይን ኤክስ የሴክ ኤክስ የማይነስ ኮዝ ኤክስ ኮሴክ ቲ ምናምን ይላልኝ። የነዚህን ዴሪቬቲቭ እንዴት ነው የምንፈልገው? ለምሳሌ ማይነስ ሳይን ኤክስ ማን ነው? ኮዝ ኤክስ ነው። ከኮዝ ኤክስ የመጣ ነው አይደለ? ኮዝ ኤክስ የመጣ ነው እና ይሄን ዴሪቬቲቭ ማይነስ ሳይን ኤክስ ነው የሚለውን ዴሪቬቲቭ ማድረግ እንዴት መሰላችሁ? ለምሳሌ ጀነራል ፎርሙላ ላይ ያላየናት ቢሆን እንጂ እዚህ ጋር ኤፍ ኦፍ ኤክስ ማይነስ ኤፍ አት ኤክስ ኖት ነው አይደለ? ስለዚህ እንዴት ነው የምንተካበት? ሳይን ውስጥ ላይ ኮዝ ኤክስ ነው የምንተካበት ማለት ነው። እዛ ላይ ኮዝ ኤክስ ነው የምንተካበት ማለት ነው። ኮዝ ኤክስ ውስጥ ሳይን ኤክስ ከሚለው ላይ ሳይን ብለን ውስጥ ላይ ኮዝ ኤክስ እንተካበታለን። ኦቨር ኤክስ ማይነስ ኤክስ ኖት ያን አይደለ? በየበንትኑ መተካ ስለሆነ ማለት ነው። እንትናታለን ኤክሰርሳይሶቹን እንትን እያልን ስለምንሰራቸው። ሌላው ዴሪቬቲቭ ኦፍ ስፔሻል ፋንክሽን ነው የምንሰራቸው። ለምሳሌ ኤክስፖኔንሻል፣ ሎጋሪዝም እና ትራይጎኖሜትሪ ፈንክሽን ነው የምንሰራው። ፋይንድ ዘ ዴሪቬቲቭ ኦፍ ዘ ፎሎዊንግ ኤክስፖኔንሻል ፈንክሽን የሚለን ለምሳሌ ፎር ዘ ፓወር ኦፍ ኤክስ። ሶ ኤክስፖኔንሻል ፈንክሽን የምንሰራ ከሆነ ጀነራል ፎርሙላ አለና ጀነራል ፎርሙላውም ሬይዝ ኤክስ ታይምስ ላን ኤክስ ላን ኤን ወይም ላን ቤዝ ማለት ነው። ቤዙን ላን እናስገባዋል። ለምሳሌ ፎር ዘ ፓወር ኦፍ ኤክስ ይለናል አይደለ? ምንድነው ኤ ዘ ፓወር ኦፍ ኤክስ ራሱ ፎር ዘ ፓወር ኦፍ ኤክስ ታይምስ ላን ፎር ማለት ነው። ላን ፎር በጣም ሲምፕል። ለምሳሌ ኢዘ ፓወር ኦፍ ኤክስ ፕላስ 3 ይለናል አይደለ? ኢዘ ፓወር ኦፍ ኤክስ ፕላስ 3 አሁን እቺን ስንሰራ ፓወር ፋንክሽን ነችም መጀመሪያ ኢዘ ፓወር ኦፍ ኤክስ ፕላስ 3 እንከፋፍላት። ኢዘ ፓወር ኦፍ ኤክስ ፕላስ 3 ማለት ኢዘ ፓወር ኦፍ ኤክስ ታይምስ ኢዘ ፓወር ኦፍ 3 ነው። ይሄ በእንትን መሰረት ማለት ነው። ሶ ኢዘ ፓወር ኦፍ ደሪቬት ሲደረግ ኢዘ ፓወር ኦፍ ኤክስ አይደለ? ደሪቬት ሲደረግ ከዛ ያው እዚህ ጋር የለም እንጂ እንዳይት ደሪቬት ስናደርግ የምንጠቀማቸው ሩሎች አሉ። ኢዘ ፓወር ኦፍ ኤክስ ታይምስ ኢዘ ፓወር ኦፍ 3 መጀመሪያ ኢዘ ፓወር ኦፍ ደሪቬት ይደረጋል። ኢዘ ፓወር ኦፍ ኤክስ ላን አንድ ነው እንዳለ ይቀመጣልኝ ታይምስ ኢዘ ፓወር ኦፍ 3 ይደረጋልኝ ፕላስ መጀመሪያ ሁለተኛው ደግሞ እንትን ነው ኢዘ ፓወር ኦፍ 3 ደሪቬት ሲደረግ ኢዘ ፓወር ኦፍ 3 ደሪቬት ሲደረግ ኢዘ ፓወር ኦፍ 3 ደሪቬት ሲባዛ በኢዘ ፓወር ኦፍ ኤክስ ኢዘ ፓወር ኦፍ 3 ደሪቬት ደግሞ 3 ስኩዌር ነው የሚሆነው 3 ስኩዌር ነው የሚሆነው ታይምስ ኢዘ ፓወር ኦፍ ኤክስ ማለት ነው። ኢዘ ፓወር ኦፍ ኤክስ እንደዚህ ነው። ኢዘ ፓወር ኦፍ ኤክስ ኢዘ ፓወር ኦፍ 3 ፕላስ 3 ስኩዌር ኢዘ ፓወር ኦፍ ኤክስ። ይሄ ምንድነው? በተለይ ደሪቬቲቭን በደንብ ከገባንበት በኋላ ሩል አለ እዚህ ጋር። አሁን በዛ ሩል ሳይሆን እየሰራ ያለው ለምሳሌ ኤግዛምፕል ላይ ብታዩት ቀጥታ ኢዘ ፓወር ኦፍ 3 ኢዘ ፓወር ኦፍ ኤክስ ቁጭ ትላለች፣ ምክንያቱም ፓወር ፋንክሽን ስለሆነች። ሰው ለአሁን ምንድነው መልሶ ማለት ነው ኢዘ ፓወር ኦፍ ኤክስ ፕላስ 3። በተመሳሳይ በዛኛው በሰራው ኢዘ ፓወር ኦፍ ኤክስ ፕላስ 3 ነው የሚመጣው።
ኤክስ ፕላስ ምክንያቱም ሩላቸው ተመሳሳይ ሶ እንደ እነዚህን መተካት ነው እዛ በፎርሙላው መሰረት። ለምሳሌ ሩት 5 ዘ ፓወር ኦፍ ኤክስ አለ። ይሄ ምን እንደምናደርገው 5 ዘ ፓወር ኦፍ ኤክስ እቺ 5 ዘ ፓወር ኦፍ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ነች። ዘ ፓወር ኦፍ 1 ኦቨር 2 ነው የምናደርገው። ምክንያቱም እቺ እንትኗ 1 ኦቨር 2 ዘን እቺን ቤዝ ደርቤት ስናደርግ እቺን 1 ኦቨር 2 በዚህ እናመጣታለን። ሲቀነስ አንድ እናደርጋለን። ስንት ይመጣል? ማይነስ 1 ኦቨር 2 ይመጣል። ዘን ሩት ይገባል ታች ነው ማለት ሩት ይገባል። ሶ ምንድን ነው በጠቅላላው እስኪ የቢን እንስራት እስኪ እቺ አታስፈልገንም። የቢን እንስራትና ኦኬ ሶ ሩት 5 ዘ ፓወር ኦፍ ኤክስ የምትለዋን እንስራት እስኪ በጋራ። ሶ እንዴት ነው የምትሆነው? 5 the power of x 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 the power of 1 over 2 ነች። ምክንያቱም እቺ ስለነበረች ዘን the power of 1 over 2 ነች። ዘን በሩላችን መሰረት ደግሞ 1 over 2 በዚህ ትመጣለች ማለት ነው። ሶ 1 over 2 ስናመጣት 1 over 2 into 5 the power of x the power of 1 over 2 ላይ ማይነስ 1 እናደርጋለን አይደል? እዚህ ጋር ማይነስ 1 over 2 እዚህ ጋር ማይነስ 1 ስለምናደርግባት 5 the power of x ማይነስ 1 over 2 ትመጣለች ማለት ነው። ማይነስ 1 over 2 ዘን 2 into 5 the power of x the power of 9 over 2 ማለት 1 over root 5 the power of x ማለት ነው። root 5 the power of x እዚህ ጋር በደም 2 into 1 over root 5 the power of x ማለት ዘን ከዛስ እንድናደርግ ነው 2 into 1 over root 5 the power of x ግን ታይምስ አድርገን ማንና ደርቤት እናደርጋለን ውስጠኛዋ ደርቤት እናደርጋለን። እቺ ራሷ 5 the power of x 5 the power of x ደርቤት ሲደረግ ደግሞ ምን ነው የሚሆነው? ራሷ 5 the power of x እና ላን 5 ነው የሚቀመጠው ራሷ 5 the power of x 5 the power of x ታይምስ ላን 4 ይሆናል ታይምስ ላን ዘን ምንድነው ይሄ እዚህ ጋር የሚሆንና ሶሪ ላም 5 ነው እዚህ ጋር ላም 5 ነው እዚህ ጋር ላም 5 ስለሆነች ቤዟ ሶ ይሄን ምንድነው የሚሆንልና እቺ በእንትኗ ስለሆነች ቤዟ ስለሆነች 5 the power of roots x or 5 the power of 1 x ማለት ነው root 5x over 2 ln 5 ይመጣል። ላም root 5x over 2 ln 5 ይመጣል ማለት ነው። ሌሎችንም እንደዚሁ ብንሰራቸው ምንድነው የሚመጡትኝ? በዚህ መልኩ ነው የምንሰራቸው። ይሄን ለምሳሌ ብንሰራው root is a power cube root of is a power of x አለ። ይሄም እንደምናደርገው the power of 1 over 3 እናደርገዋለን። ከዛስ 1 over 3 ማምጣት ነው። ከዛስ is a power of x ደግሞ ምን ማለት ነው? ደርቤት ማለት is a power of x ደርቤት ማለት is a power of x ደርቤት ሲደረግ ደግሞ is a power of x times e ነው አይደል የሚሆነው? is a power of x ln e ደግሞ አንድ ነው። ስለዚህ ምን ይሆናል? 1 over 3 is a power of x over 3 ይሆናል ማለት ነው። pi the power of x ምን ይሆናል? እስኪ pi the power of x ባና ኮንስታንት ነው። ይሄ ማለት 2 point something the power of x ማለት ነው or for the power of x ማለት ነው። ሶ እቺ ምን ደርቤት ስናደርጋት pi the power of x times ln pi ማለት ነው። ln pi ምክንያቱም እንታስለች ኦር እዚህ ጋር ln pi የምትለዋን በቁጥር መተካት የሚችል በአጠቃላይ ነው። ሌላው የላን ኤክስ ደሪቬቲቭ ነው። ቴረም ደሪቬቲቭ ኦፍ ሎጋሪዝም ፋንክሽን ላይ ለምሳሌ ላን ኤክስ ምንድነው ደሪቬት ሲደረግ ሶ ላን ኤክስን ደሪቬት ስናደርገው 1 over x ነው የሚመጣው። how it could be ላን ኤክስ 1 over x እንዴት ይመጣል? we can show that 1 over x እንዴት መምጣት ይቻላል የሚሆነው ሾው ማድረግ ይቻላል። ምን ጥቅማት የራሱ የሆነ ፎርሙላ አለች። እሷ ፎርሙላ f into x plus h ላይም sin x ደሪቬት ለማድረግ እንጠቀምባት አይደለም ብያችኋለሁ። ፎርሙላውን f of x plus h minus f of x over x minus h የምትል ፎርሙላ አለች። በዛ ተጠቅመን ነው
ኤፍ ደሪቬቲቭ አት ኤክስ 1 ኦቨር ኤክስ መምጣት ይችላል። 1 ኦቨር ኤክስ መምጣት ይችላል። ፎር ነው ግን እስኪ ለመጠቀም ስለሆነ ደሪቬቲቭን እስኪ ለምሳሌ ሎግ ኤክስ ኢምቤዝ 2 ሎግ ኤክስ ሲሰራ ሎግ ኤክስ ኢምቤዝ 1 ኦቨር 3 የሚሉትን እንስራ እስኪ። ሰው ሎግ ኤክስ ኢምቤዝ 2 ሎግ ኤክስ ኢምቤዝ 2 ደሪቬት ሲደረግ ምንድን ነው? ሰው ይሄ ሎግ ኤክስ ኢምቤዝ 2 አሁንም የራሱ የፎርሙላ አለው በእንትን ግን በላን ብንቀይረው ምን ይሆናል? ላን ኤክስ ማለት ምን ማለት ነው ብለናል? 1 ኦቨር ኤክስ ነው። 1 ኦቨር ኤክስ ሎግ ኤክስ ኢምቤዝ 2 ደግሞ በላን ሲቀየር ጀስት ቤዙ የላን ስለሚታወቅ እንደሚሆነው 1 ኦቨር ኤክስ ማለት ነው 1 ኦቨር ራሱ ነው። ሶ 1 ኦቨር ኤክስ ላን 2 ይሆናል ማለት ነው። ቤዙን ኤልዌይስ መውሰድ ስለሆነ 1 ኦቨር ኤክስ ላን 2 ይሆናል። ኦር ሎግ እንዴት ይሰራል? ሎግ እንዴት ይሰራል ከተባለ ላን ኦፍ 1 ኦቨር ኤክስ እንደንተ የምጠቀመጣል ላን ቤዝ ጀነራል ፎርሙላ ለሎግ ስናወጣለት እንዴት ነው የሚሆነው? ለሎግ ስናወጣለት እንዴት ነው የሚሆነው? 1 ኦቨር ኤክስ ላን ቤዙ ኤ ሌት ሎግ ኤክስ ኢምቤዝ ኤ ቢሆን ሎግ ኤክስ ኢምቤዝ ኤ ከሆነ ችን ፎርሙላ እንጠቀማለን። ኤልስ የሚሰጠን ለምሳሌ ሎግ ኤክስ ስንት ይሆናል? ደሪቬቲቭ ሲደረግ እዚህ ጋር ሰጠን ሎግ ኤክስ ስንት አለች? ቤዝ 10 ስላለች እዚህ ጋር ላን 10 ብሎናል። ሰው እንደዚህ እያደረግን ያው መስራት እንችላለን ማለት ነው። ብዙ ኤክሰርሳይሶችን መስራት ይችላል። ዘን ደሪቬቲቭ ኦፍ ኮምቢኔሽን ኤንድ ኮምፖዚሽን ኦፍ ኤ ፈንክሽን የሚል አለ። ትልቅ ያለ ደሪቬቲቭ ኦፍ ፈንክሽን ኮምቢኔሽን ፋንክሽን የምንላቸው እስካሁን ያየናቸው ኮምቢኔሽንም ጭምር አላቸው። ኮምቢኔሽንም አላቸው። ግን እስኪ እነዚህን ከማየታችን በፊት እችን በረም ምክንያቱም ይሄ ርዕሱ ሰፋ ያለ ስለሆነ ቀጣይ የምናየው ነው የሚሆነው። ሶ ይህንን እንስራ እስኪ። ሎግ ኤክስክሉድ ምን ትሆናለች? ሎግ ኤክስክሉድ በሎግ ህግ መሰረት ምን ማለት ናት? ይቺ 3 ሎግ ኤክስ ማለት ናት። 3 ሎግ ኤክስ በሎግ ህግ መሰረት 3 ሎግ ኤክስ ነች። ምክንያቱም ማምጣት ስለሚቻል ይሄ ደግሞ ምንድን ነው ያልነው እኛ ያው ስሪ ስለሆነ እስኪ እንደዚህ እናድርጋት። ምን ይሆናል ማለት ነው? 3 ሎግ ኤክስ ማለት የሎግ ኤክስ ደሪቬቲቭ ምንድን ነው? 1 ኦቨር አልን አይደለ? 1 ኦቨር ቅድም 1 ስለነበረ ሎግ ብቻ ስለሆነ አሁን 3 ያለች 3 ኦቨር ኤክስ ላን ኤ ነው የነበር ያልነው። ኤክስ ላን ኤ ነው ያልነው አይደለ? አሁን ኤክስ የሚባለው ማን ነው? ፍሎት ኤክስ ከሆነ ኤክስ ላኑ ግን ማን ነው? ታች የተሰጠን ቤዙ እዚህ ጋር 10 ነው አይደለ? ቤዙ ማን ነው? እዚህ ጋር የተሰጠን 10 ዘን ምን ይሆናል? 10 ይሆናል። ኤክስ ላን ቴን ይሆናል ማለት ኤክስ ላን ቴን እዚህ ጋር ላን ቴን ይሆናል። በአጠቃላይ ምንድነው እዚህ ጋር እንደ ጀነራል ነገር የምንወስደው የተሰጠን ላን። በዚሁ አጋጣሚ በሆነ ኮሜንት ልትሰጡን ትችላላችሁና ኤክስ ዘ ፓወር ኦፍ ኤክስ ደሪቬቲቭ ብናደርገው ምን ይሆናል? ኤክስ ዘ ፓወር ኦፍ ኤክስ ደሪቬቲቭ ብናደርገው ኤክስ ዘ ፓወር ኦፍ ኤክስ ደሪቬቲቭ ምን ይሆናል? እና ደሪቬቲቭ ላይ በጣም ኢንተረስቲንግ የሆኑ እንትኖች አሉ። እነሱ እንዴት ደሪቬት እናደርጋለን የሚለውን በቀጣይ ኮምቢኔሽን ፋንክሽን የሚናደርግ ቼን ሩል ምንድን ነው? እንዴት እንጠቀመዋለን? ሌሎች 3 በተለይ ኮመን ናቸው እነዚህ ፈንክሽኖች በአንድ ላይ ሲመጡ እንዴት አድርገን ሶልቭ እናደርጋለን? ኢንተረስቲንግ ስለሆነ እሱንም ኔክስት እናየዋለን። ለዛሬ እዚህ ጋር ይብቃን። ኔክስት ደሪቬቲቭ ኦፍ ፈንክሽን የሚለውን ኮምቢኔሽን ፋንክሽኖችን አብረን እናያለን ማለት ነው። ቴንኪው